አይ ቲንክ የዚህ ዘመን ትልቁ ችግር ብዬ ማስበው ሞቲቬሽን ነው ወይም ደግሞ የሆነ ነገር ለማድረግ መነሳሳት ማጣት። አንድ ሰው ሞቲቬሽን ሲያጣ የሆነ ነገር ለማድረግ ጉልበት አቅም ሲያጣ ብዙ ሰዎች ልንል የምንችለው ሰነፍ ነው ወይም ደግሞ ራሳችን ከሆነን ምን አይነት ሰነፍ ሰው ነኝ ነው። ሰነፍ ተብለህ ወይም ሰነፍ መባሉ ሰውን ሞቲቬት አድርጎት ስንፍናውን ለመቀየር እንዲጥር ካረገው መልካም መጥፎ አይደለም። ግን ደግሞ ስንፍና ሞቲቬሽን ዳይሬክትሊ ስንፍና ነው ለማለት ሞቲቬሽን ማጣት ስንፍና ነው ለማለት በጣም አስቸጋሪ ነው። ምን ካላችሁኝ ለምን ብላችሁ ከጠይቃችሁኝ ሞቲቬሽን ማጣት ከስንፍና በላይ ሌላ ሳይኮሎጂካል እና ኢሞሽናል ምልክቶች ናቸው ብሎ ሊታይ ይችላል። ይህንን ዝም ለማወሳሰብ አይደለም። ምክንያቱም በሆነ ኤክስቴንት ምናምን አለው የሆነ ሰዓት በቃ ዝም ብለህ ወሬውን ትተህ ወደ ስራ ገባ በሚለው ፕሪንሲፕል ማምንባቸው ቦታዎች አሉ። ነገር ግን ደግሞ ከዛ በላይ የአእምሮ ፓወር ከዛ በላይ እግርና እጅን ሽባ ማድረግ እንደሚችልም ደግሞ አውቃለሁ። ሰዎች እኮ በገዛ እጃቸው በአእምሯቸው ተነድተው ራሳቸውን አንገታቸውን ገመድ ውስጥ አስገብተው ራሳቸውን ያጠፋሉ አይደል? ምን ያህል ፓወርፉል ቢሆን ነው? ኢማጂን የገዛ ህይወትን የምትወደውን ህይወትን ሉዝ እንድታረገው ሊያሳምንህ የሚችል ጭንቅላት ነው ያለ። ሰው እንደ ቀልድ ዝም ብለህ ግፋው ብላ እንደምትለው ሲምፕልም አይደለም። የሚሆንላቸው ሰዎች አሉ፣ ከኋላ ቤዝ መሰረት ያላቸው ሰዎች በቃ ዝም ብለው ወደ አክሽን ግባ ወሬ አታብዛ በሚለው ፕሪንሲፕል የሚሳካላቸው ሰዎች አሉ። በዛው ልክ ደግሞ በጭንቅላታቸው ውስጥ ተሳስረው የተቀመጡ ሰዎች ደግሞ አሉ፣ ጭንቅላታቸው ማሸነፍ ያቃታቸው ከጭንቅላታቸው መውጣት ያቃታቸው ሰዎች ደግሞ አሉ። ልክ እንዳልኩ ራስ ከማጥፋት ሱስ እስከ መግባት ሰው እስከ መጉዳት ራሳቸውን ብዙ ነገር ውስጥ የሚገቡ ሰው ቤዚካሊ ሞቲቬሽን ማጣት ብዙ ምክንያቶች ሊሆኑ ይችላል። ከነዛ ውስጥ የተወሰነውን እናውራ። ለምንድን ነው ያቃታችሁ? የሆነ ነገር ማድረግ ትፈልጋላችሁ፣ መንቀሳቀስ አቅቷችኋል፣ ታስራችኋል፣ አእምሯችሁን ማሸነፍ አቅቷችኋል። እንደዚህ ሲሆን አክቹሊ አንዳንዴ ከሞቲቬሽን በላይ ምክንያት ማጣት አንዱ ሪዝን ነው። ምክንያት ወይም ሚኒንግ ማጣት። ምክንያት ማጣት ማለት ምን ማለት መሰላችሁ? የሰው ልጅ ከጭቅጭቅ ከፕሬዠር ከጫና በላይ ሙቭ እንዲያደርግ እንዲንቀሳቀስ የሆነ ነገር እንዲያደርግ የሚያደርገው ምክንያት ነው። ስለዚህ ሪል ሞቲቬሽን አንዳንዴ የምናጣበት ምክንያት በቂ ተስፋ በቂ የሆነ ነገር እዛ ውስጥ ከማጣት ሊሆን ይችላል ነው። በነገራችን ላይ አንድ የማምነው ነገር የሰው ልጅ በጣም የሚከብደው ጥያቄ ለህይወት ምክንያትና ትርጉም ማግኘት ነው። እኔ እንጃ በጣም ብዙ ሰዎች ምክንያት ያስፈልጋል ስል ምክንያት እንዴት ላገኝ ብለው ሲጠይቁኝ ከሚከብድ ጥያቄዎች ውስጥ አንዱ ነው። እንዴት ነው ምክንያት የምታገኘው? ውስጥ በቃ ሞቲቬሽን የለህም፣ ምክንያቱም የሆነ የምትታገልለት ዓላማ የለህም እንደማለት እኮ ነው። ለምሳሌ ቢርብህ ሆድህ ይጠይቃል አይደል? ምክንያት ነው፣ በቂ ምክንያት ነው ረሃብ። ግን እነዚህ ነገሮች አንዳንዴ ይሟሉና ጭንቅላት ውስጥ ያለውን ጥያቄ ለመመለስ የሚሆን ወይም ጭንቅላት ውስጥ ያለውን እስር ቤት ሰብሮ ሊያስወጣ የሚችል ምክንያት ታጣለህ። እንዴት ነው ሰው ያን ምክንያት የሚያገኘው? ምክንያቱም አንዳንድ ሰዎች በቂ ምክንያት ሲኖራቸው ሞት አይፈሩም አይደል? ጦርነት፣ ትግል፣ ሩቅ መንገድ በጣም እስኪገርመኝ ሰዎች በቃ ምክንያታቸው ጥንካሬ በበረሃ 10 ሰው አይተርፍም የሚባልበት ህይወት ውስጥ ይሻገራሉ አይደል? በቃ የሆነ ቦታ ለመድረስ በቃ እንዴትም ብሎ ህይወት ለመለወጥ እኮ ነው። እንዴት እንደሚያስፈራ አስበው። ሰዎች ለሃይማኖታቸው እስከ ጥግ አንገታቸውን ይሰጣሉ። በቂ ምክንያት። ሰው በቂ ምክንያት ካለው እስከ ጥግ ይሄዳል። በቂ ምክንያት ደግሞ ከሌለው ምክንያት ያበዛል ራሱ ላለማድረግ ወይም ደግሞ ስንፍና ሞር ያሸንፈዋል። ስንፍና ካለው ምክንያት ራሱ እንዴት ነው የሚገኘው ነው ትልቁ ጥያቄ። እንግዲህ ምክንያት በዚህ መንገድ ነው የሚገኘው። ስቴፖች አሉ፣ ጥያቄዎች አሉ፣ ፐርፐዝ የምንፈልግበት መንገድ። ግን እኔ አሁን ጀነራሊ በእኔ አሰምሽን ግን ልላቸው የሚችለው የሰው ልጅ ምክንያቱ ያለበት ቦታ ብዬ ማስበው እምነቱ፣ ተስፋውና ፍቅሩ ያለበት ቦታ ነው ብዬ ነው። እነዚህ 3 ነገሮች ያሉበት ቦታ ያንተ ሪል ምክንያት ሊሆን ይችላል አይደል? ለምሳሌ ለእናት ልጇ ምክንያቷ ሊሆን ይችላል። ብዙ ነገር ዋጋ የምትከፍልበት አይደል? እስከ ጥግ ውበቷን፣ ጉልበቷን፣ አቅሟን ምናምን እስከ ጥግ ዋጋ ልትከፍል እንድትችል። ትላንት ካልጋ መውረድ የማይመቻት የነበረች ሴት ዛሬ አይደለ ለልጇ ልትለምን ትችላለች። የዛን ያክል ቁራጥ የሚያረጋት የዛን ያክል ይሄ ልትሰንፍ ስትል እድል የማይሰጣት ምክንያት ሊሆን ይችላል። ልጇ ላይ እምነቷ አለ፣ ተስፋው አለ፣ ፍቅሯ አለ አይደል? እንደዚህ አይነት ምክንያቶች ምንጫቸው ዋናው ሶርሱ ብዬ ማምነው እምነት፣ ተስፋ፣ ፍቅር ይመስለኛል። አንድ ነገር ላይ እምነትህ ካለ እንደሚሆን የተሻለ ነው። ይሄ ስፒሪቹዋል ፍቺው አይደለም። እሺ እኔ ግን ብዙ መወዳቸውን ነገሮች ብዙ ዋጋ ልከፍልላቸው የምችላቸውን ነገሮች ሳያቸው እነዚህ ነገሮች ውስጣቸው ካሉ ብቻ ነው አይደለም። እምነቴን ማሳርፍበት ቦታ ከሆነ ማምነው ነገር ከሆነ ከዛ ደግሞ ተስፋ የሚሰማኝ ከሆነ ከዛ ነገር ጋር ግሮ ማድረግ ሊሆን ይችላል፣ ያን ነገር ማግኘት ሊሆን ይችላል፣ ማሳካት ሊሆን ይችላል። ተስፋዬ ካለ ከዛ ደግሞ መወደው ከሆነ ፍቅሩ ካለኝ ራሴን ያን ነገር ሳረገው ማየው ከሆነ ሪሊ ያን ማድረግ ፈልጋለሁ። ከዛ ብር ባይከፈላችሁ፣ ሰዎች ቢሰድቧችሁ፣ ቢተርቧችሁ ብዙ እንትን አይልም።
አይደል? እናትን ስለ ልጇ በትመክራት ትሰማሃለች? አትሰማ አይደል? ሰዎች በጣም የሚወዱትን ስራ ሲሰሩ ስንት ሰው አቁሙ ብሏቸዋል፣ ስንት ሰው አይሆናችሁም ብሏቸዋል። እነሱ የሚታያቸው ተስፋ አለ፣ አንተን አይሰሙህም። ስለዚህ ይሄ ሊሆን ይችላል የመጀመሪያው ሞቲቬሽን ያጣችሁት በቂ ምክንያት ካለመኖር ነው ይችላል። ምክንያታችሁ እነዚህ ነገሮች ውስጥ ብትፈልጉት ነው። ስለዚህ አንዳንዴ ሌዚ ሆናችሁ ሳይሆን ህይወት ላይ የምትገፉበት የምትታገሉበት ምክንያት ማጣት ሊሆን ይችላል። ስለዚህ አንዳንዴ ትርጉም ያለው ነገር መፈለግ ህይወት ውስጥ ለዛ ነገር መታገል ምክንያት ሊሆን ይችላል። ሌላው ኃላፊነት በራሱ ምክንያት የሚሆናቸው ሰዎች አሉ አይደል? አሲምፕል አሳት በቂ የቤት ኪራይ ምክንያት ሊሆን ይችላል በጠዋት ተነስተህ ስራ እንድትሄድ። ምክንያቱም ቀጥሎ የሚጠይቅ ሰው አለ። የቤት ኪራይ የሚከፍልልህ ሰው ካገኘስ አይደል? ምክንያት መሆኑን ያጣላል። ከተከፈለ በቃ አርፍደህ የምትነሳ ችግር የለውም። እነዚህ ቴምፖራሪ ቢሆኑ ግን ምክንያት ሊሆኑ ይችላሉ። ስለዚህ አንዳንዴ ያጣኸው አቅም ሳይሆን ተነስተህ የምትሰራበት ምክንያት ሪዝን ያጣኸው ድህነት ምክንያት ሊሆን ይችላል አይደል? በቃ መቸገር፣ መራብ፣ ለጥቃቅን ነገር ሳንቲም ማጣት ሊሆን ይችላል። ለአንዳንድ ሰዎች ግን አይሆንም። ስቲል ትዳር ምክንያት ሊሆን ይችላል እንዳልኩት። ብዙ ምክንያቶችን መፍጠሪያ ቦታ ይሆናል። ግን ዞሮ ዞሮ እነዚህ ምክንያት ብለን የምናስባቸው ነገሮች ራሱ ውስጣቸው እምነት፣ ተስፋ ሲኖር የተሻለ ልንታገልላቸው እንችላለን። የመጀመሪያው። ሁለተኛው ደግሞ ሰውን ሞቲቬሽን የሚያሳጣው ነገር የማይታይ የስሜት ጫና ነው። ሰው አያየውም። ለሰው ቀብጥ መቅበጥ ይመስላል። ለሰው ምን እንትን ይልብኛል እንድትል ያደርጋል። ግን ቅድም እንዳልኩ ከምታስበው በላይ ሰው ህይወቱን በገመድ እስኪያጠፋ ድረስ ሊገፋ የሚችል ኢሞሽናል ጫና ሊኖር ይችላል። ለዛ ነው መፍረድ የማንችለው ሰው ላይ። ለአንተ እየቀበጠ ነው ብላ ያሰብከው ሰውዬ እያየኸው ሄዶ አንገቱን ገመድ ውስጥ ከቶ ለራሱ ሊያጠፋ ይችላል። ኢሞሽናል ጫና ማለት ይሄ ነው። ማንም አያየው። አንተ ተነስቶ አይሰራም ተነስቶ አይበላም እንላለን ሁላችንም። በተለይ ግን ያን ኢሞሽናል ጫና ማሸነፍ ካልቻለ ያ ሰው ጭንቅላት እስር ቤት ሊሆን ይችላል። ከእግር ጥፍር እስከ ጸጉር ድረስ ኮንትሮል የሚያደርገው ነው your brain system። ስለዚህ አንተ በሐሳብ ወይም በንቁ አይምሮ ከምታስበው በላይ እሱ ሞር አንተን ከልጅነት እስከ እውቀት ያውቃል፣ እንዴት ኮንትሮል ማድረግ እንዳለበት ኤቭሪ ደካማ ጎንን ያውቃል። ስለዚህ ድብቅ የሆነ እኛ ማናየው ሰዎች የማያዩት የስሜት ጫና ሞቲቬሽን ሊያሳጣ ይችላል። ፌለሪቲን መፍራት፣ ትላንት የወደቀበት ቦታ ካለ እንደ ለምሳሌ አንዳንድ ሰዎች ሐኪም ቤት አንፈራም። የሆነ ነገር እናይና ሐኪም ቤት ከዛ በኋላ አትሸሾ ያንን ፊሊንግ ኤክስፒሪየንስ ማድረግ ስለማትፈልግ በዚህ ውድቀት ዘሴም እኮ ነው። እንደዛ የሆነ አይነት ውድቀትን ኤክስፒሪየንስ ማድረግ አንፈልግም ደግመን። ስለዚህ ገና የሆነ ነገር ሲበል ሞቲቬሽኑ እናጣል። ያ መውደቁ ትዝ ይለናል፣ ፔኑ ምናምን ኖ ኧረ ይቅርብኝ። ይሄንን ማን ያየዋል? አንተ ነው የምታየው። ለሰው ምንድነው የምትታየው? እድሉ አለ አሰራ ምናምን። ግን in your brain is controlling you አይደል? ኮንትሮል እያደረገህ ነው። አንዳንዴ ደግሞ እንትንም አለ፣ ፍርሃት አለ። ምን አይነት ፍርሃት መሰላችሁ? ዘ ሞስት ሰውን ሞቲቬሽን የሚያሳጣው ፍርሃት የምሬን ከሞከርኩት እንደማልችል ሊረጋገጥብኝ ይችላል የሚል ፍራቻ። ብዙ ሰዎችን ደፍሮ መናገር አይፈልግም። ከልቤ ከሞከርኩ የሆነ ነገር እንደማልችል ሰውም እኔም ላቅ ነው። ስለዚህ ፊገር አውት ማድረግ አልፈልግም። ለምሳሌ ሙሉ የጤና ምርመራ ማድረግ ያስፈራል። ለምን? ድንገት የሆነ አንጃይተስ ምናምን ሊኖርብህ ይችላል እባላለሁ ብለህ አስዩም ስለምታረግ ማለት ነው አይደል? የለብን ግን ፕሩፍ ባረግ ሲሆን እንዲሁ ሰላም እንደሆነ እንደተከባበረን አይደል? ጤነኛ ነኝ እያሰብኩ ብኖር ይሻላል ብለን ብዙዎቻችን እንደምናስበው ማለት ነው። ብዙዎች ሰው ስትረግል የሚያደርገው በዚህ ነው። ባይዘው ኢቨን ከጤና ጋር ልክ እንደዛው አንዳንድ ፍርሃት አለ፣ ሞቲቬሽን ያሳጣል። እንዳታረገው ሞክሬው አለመቻሌ ሰው ፊት ይታወቅብኛል። ስለዚህ እያለሳለስኩኝ የሸወድኩኝ እንደምችል ራሴን እየነገርኩት። ምክንያቱም ባይዘው አለመቻልን ሃምብል መደረግ በጣም ነው የሚከብደው ለብዙ ሰው አይደለም። ህይወት ደግሞ ታረጋለች ሃምብል። አንዳንዴ ቁጭ ብሎ ሰው ምን ይላል? እኔ ከዚህ የተሻለ መናገር አልችልም ስለዚህ ጉዳይ ብሎ ያስባል። እስኪ ቁጭ ብለህ ተናገር ስትለው በጣም መክበዱ ጭንቅላቱን ይመተዋል። ተረተኛል። ስለዚህ ያን ፌለሪቲ ፊልም ማድረግ ስለማይፈልግ ከመጀመሪያው ሞቲቬሽኑን ያጣል ማለት ነው። ሶስተኛው ኔጌቲቭ ቶት፣ ሞቲቬሽን የሚገል ነገር፣ ስለ ራስ ያለ ኔጌቲቭ አመለካከት፣ ለሰው ማትናገረው። ሰው ስለ ራስ እያሰብክ ያለውን መጥፎ ነገር እኮ አያውቅም። በዚህ ፖይንት አይደል? አላምርም፣ አይሆንልኝም፣ አላምርም ብሎ የሚያስብ ሰው አሁን ከቤት ለመውጣት በጣም ይቸገራል። ከሰዎች ጋር ኮኔክት ለማድረግ አይደል? እኔ አንዳንዴ ብር ተበድራችሁ ራሱ ይኑራችሁ እላለሁ። ብዙ ጊዜ ሰምታችሁ ከሆነ አካውንት ላይ በቃ የተበደርከው ብር ራሱ ይኑር ጊቭስ ዩ ትንሽ ሞቲቬሽን ከሰው ጋር እንድትቀላቀል ምናምን። ድንገት ዕቃ ብትሰብር የሰው ብር እንኳን ቢሆን የምትከፍለው ብር አለ። ያ ሞራል በነገራችን ላይ እንትን ይሰጣል፣ ተስፋ እንድትታገል ምናምን
የሆነ ባካፕ ነገር ትሆናለች። አባባሌ ገብቷል? አንዳንዴ ስለ ራስ ኔጌቲቭ ፊሊንግ እንዲኖር ስለሚያደርገው የለኝም እኔ እነዚህ ሰዎች አሁን መብላት ይችላሉ፣ ይሄን ከፈለጉ ይሄን ማዘዝ ይችላሉ፣ እኔ ግን ምንም የለኝም የሚለው ወደ ታች ያስቀራል። ሞቲቬት እንዳትሆን ሄደህ ከሰዎች ጋር ተቀላቅለህ እንዴት ላግዛችሁ አብረን እንስራ ሰው አብረን እንስራ ለማለት 10 ሺህ ብር ሊኖረው ይገባል አካውንት ውስጥ አለ። ይሄን እኮ 10 ሺህ ከሌለ አብረን እንስራ በምን ይሁን የምታጣው ኮንፊደንስ አለ። ደረተኛል ኢቭን እኮ ላያስፈልግ ይችላል ብሩ ግን ሰብኮንሺየስሊ ዝም ብሎ እሺ 2 ሺህ እናዋጣ አሁን ቢባል አለመኖሩ መጀመሪያ እንዳትሄድ ያደርጋል። ስለ ራስ ኔጌቲቭ አመለካከት እኔ እኮ እንደነሱ አለው ብቁ አይደለም እንደዚህ ነኝ እንድትል መልክ ሊሆን ይችላል፣ ቁመና ሊሆን ይችላል፣ የቤተሰብ ችግር ሊሆን ይችላል፣ ከቤተሰብ ተጋይቶ መውጣት ሊሆን ይችላል። እንደዚህ አይነት ነገር ሞቲቬሽንን ሊገለው ይችላል። ኮምፕሊትሊ ኔጌቲቭ ቲንከር እንድትወል ያደርግ ይችላል። ያ ኔጌቲቭ ቶት ደግሞ ሽባ ያደርጋል። ሶ ዴፊኒትሊ ሰዎች አንዳንዴ ሞቲቬሽን የሚያጡት ደሰነፈው ነው ሳይሆን እዚህ አይነት እስር ቤት ውስጥ ታስረው ሊሆን ይችላል። ሶስተኛ አእምሯችን ዋይርድ የተደረገው አንተን ግሬት ለማድረግ ሳይሆን ኤፊሽንት እንድትሆን። የራሱ ገቨርኒንግ ሲስተም አለው፣ የራሱ የሚመራበት መንግስታዊ ወይም አደረጃጀታዊ ስርዓት አለው አእምሮ በራሱ። ስለዚህ ያ ዓላማ ለሁሉም ነርቨስ ሲስተሞች ምናምን በቂ ሪሶርስ ሄዶ አይደለ ሴፍ ሆነ ተጠብቀ ከእንቅፋት ከምናምን ከጉዳት ራስን ጠብቀ በሰላም እንድትኖር እንጂ ዓላማ አንተን ግሬት ማድረግ አይደለም። ተረተኛን ወይም ደግሞ ቤስት ተናጋሪ፣ ቤስት ዲዛይነር፣ ቤስት ኢንጂነር፣ ቤስት ዶክተር ማድረግ አይደለም ዓላማው። ያንተ ጭንቅላት ዓላማው ሪሶርሱን በአግባቡ ማኔጅ ማድረግ ነው። ስለዚህ በተሻለ አቅም የአእምሮ ትልቁ ስራ ምንድን ነው? ትንሽ መስራት አይደለ? ትንሽ ፊል ማድረግ አይደለ? ትንሽ ሪስክ መውሰድ ነው። አስሎንጋስ አንተ ጤና እስከሆንክ አላይቭ እስከሆንክ ይህንን የሚሰራ የአእምሮ ክፍል ሞቲቬትድ እንድትሆን ሊያደርግ አይችልም። ከባድ ነገርን ለማድረግ ማለት ነው አይደለ? ለምሳሌ ዛሬ ወጥተህ ትልቅ መድረክ ላይ ስለ ካሜራ አስተምር ብልህ ደስተኛ አትሆንም። ፎር ሹር ነው የምነግርህ። ካሜራ ግን ምናልባት እኮ 5-10 ዓመት ሰርተሃል አብረኸው ታውቀዋለህ እስከ ጥግ። ግን ልክ አእምሮ ወዲያው ካልኩሌት ያደርገውን የህዝቡን ኢነርጂ አቴንሽን ብትሳሳት አይደል ሰው ፊት መቆም አለባበስ ምናምን ባንዴ ካልኩሌት ያደርግና አያዋጣም። ይለፍሽ ብሩንም ያስባል። በጣም ብሩ ብዙ ከሆነ ምናልባት ኮንሲደር ልታረገው ትችላለህ። በጣም ረተኛል ግን በራስ ተነሳሽነት ተነስተ ፎር ፍሪ ላርገውና ሰዎች ያውቁኛል በዛ አጋጣሚ ብዙ ስራ ይመጣልኛል ምናምን ብለህ ከሆነ ተሳት ታረገው። በጣም ስልክ መደወል እኮ በጣም ሽባ ያደርጋል ሰዎችን። ፍርሃት ማለት ነው። ሶ ምን ልል ነው ጀነራሊ አእምሮ ኤነርጂን ስፔንድ ማድረግ በተለይ አንኖን የሆነ ነገር ፕሪዲክተብል ያልሆነ ነገር ላይ ተገማች ያልሆነ ነገር ኮስቱና ሪዋርዱ ሽልማቱ በበቂ ሁኔታ ማይታወቅ ነገር ከሆነ እቺ ነገር ትለፈኝ ትጠጥርብኛለች ብሎ ነው የሚያስበው። ስለዚህ that's why sometimes you don't have motivation። ምክንያቱም the only way አእምሮ አንተን ነገር እንዳታረግ የሚያደርግ ፍላጎት በማሳጣት ነው። ሌላ ቋንቋ የለውም። ስሜትህን ኮንትሮል የሚያደርገው ድብቁ አእምሮ ክፍል። ስሜትህ ምንድነው የሚሆነው? ያስጠላ ስሜት፣ የመድከም ያለ ማድረግ ምናምን አይደል ዘን ብትተሆ እንደ አማራጭ ነው አንለስ ካልነቃህበት። አለም ይሄን ቪዲዮ ከመቅረጻችን በፊት እኮ በብዙ መንገድ ስትራግል እያደረግን ነበር። አንዴ ላይቱ ያስጠላል፣ አንዴ ካሜራው ባክግራውንድ አያምርህም፣ ነገር እንከን ብቻ ትፈልጋለህ። ብዙ ሰው እዚህ ጋር ምክንያቱም እቺን ማለፍ ስለሚፈልግ እቺን ቦታ መሻገር ስለሚፈልግ። አራተኛ ደግሞ ህመምን መሸሽ ነው። እኔ በጣም ከምወደው ነገር አንዱ ይሄ ነው። ፔንን ኤክስፒሪየንስ ማድረግ የማይፈልግ ሰው the most motivation የሌለው ሰው ነው። ምክንያቱም አንዱ ሞቲቬሽን ማጣት ማለት ኢሞሽናል ፔን እኮ ነው አይደል? የሆነ ፔን ፊል ታደርጋለህ፣ የሆነ ደስ ማይል ፊሊንግ ፊል ታደርጋለህ። የሱ ትሬኒንግ አለመኖር፣ የሱ አቅም አለመኖር አክቹሊ ፔንን ኤክስፒሪየንስ አድርጎ የማለፍ አቅም እንዳይኖርህ ያደርግ። ምን ማለት መሰላችሁ? ለምሳሌ የሆነ ነገር ለማድረግ አንዳንዴ ከነገሩ በላይ ኢሞሽንህ ውስጥ ፍላጎት ላይ ኖረው ይችላል። እንደዚህ አይነት አሁን ቀላል ናቸው። እነዚህ ብዙ ከባድ ውስብስብ ላይሆኑ ይችላሉ። እንደዚህ አይነት ሞቲቬሽን ማጣቶች ፔን ኤክስፒሪየንስ ካለ ማድረግ የማይመቱት ልጅ ምን ይሆናል? ሲቆጡት ያለቅሳል አይደል የሚባለው? ፔን ያለመደ ሰው እንደማለት ነው። ፔን ያለመደ ሰው ትንሽ ነገር ሲባል ይታመማል እንደማለት ነው አይደለም? ትንሽ ካንተ ይፈርት ቢፈልግ ሰው ለምሳሌ እኔ አሁን ልጄን በወር 10 ሺህ ብር እየሰጠው ወይም 15 ሺህ ብር እየሰጠውት ባስተምረው ለኪሱ do you think የልጅ ተመርቆ ሲጨርስ በ20 ሺህ ብር ደሞዝ ይቀጠራል? አይቀጠርም። ለምን? ምንም ኢነርጂ ሳላወጣ ምን እየሰጠው ነበር? 15 ሺህ እያገኘው ነበር። አሁን ወሩ ሙሉ ሰርቼ 5 ሺህ ብቻ ጭማሪ ብሎ ነው የሚያስበው። ለምን? አለመደማ ፔን 15 ሺህ ብር ለማግኘት የሚደረገውን ኢነፍ ፔን
ኤክስፒሪየንስ አላረገም ያ ሰው። በተቻለን መጠን እንደ ሰው ደግሞ ትልቁ ችግራችን ብዬ ማስበው አቮይዲንግ ፔን ነው፣ መሸሽ። ፔንን መሸሽ በራሱ ሞቲቬሽንን ይገላል። በቃ ጥፎ ሞቲቬሽንን የሚገል ነገር ቢኖር ፔንን መሸሽ ነው። ፔንን ኤክስፒሪየንስ ማድረግ የሚችሉ ሰዎች ደግሞ the most motivated ናቸው። ምክንያቱም ነገሮችን ለማድረግ ቀጥታ የሚያስቡት ደስተኛ ያደርገኛል ሳይሆን ያዋጣኛል ነው። ፔኑን ካልኩሌት አያደርጉትም አይደለ? እኔ አሁን እንደው እኔ ሰነፍ ነኝ በእርግጥ በዚህ ጉዳይ፣ ግን እንደው በጣም ኃይሌን ስለምወደውና ስለማከብረው ላይክ ኢን ሚሊየንስ በጣም ሀብታም የሚባል ሰው ነው አይደለ? ግን ካን ዩ ረን ማራቶን 10 ደቂቃ ትሬድ ሚል ላይ መሮጥ ምን ያህል ፔንፉል እንደሆነ ኤክስፒሪየንስ ማድረግ ስትችል 42 ኪሎ ሜትር በእግር መሮጥ እንጃ ሱቅ ከመነገድ ጋር ምናምን የሚወዳደር አይደለም። ፋስት መኒ ያገኘ የሚመስላቸው ሰዎች አሉ። ላይክ አሁን አንዳንዴ ተሮጦ ሚሊየን በቃ ዘጋ አይደል? አንድ ያሸነፈ ዘጋ። ለአመታት ጋራና ተራራ ሲሮጥ ነበር። አትሮጥም። የምሬን ነው። እንደውም እንደዚህ አይነት ነገሮች ከንግድ በላይ ከባድ ይመስሉኛል፣ ወይም ከሌሎች ቢዝነሶች በላይ በኔ እይታ። ምክንያቱም ያለምንም ፔን ያለምንም ሽልማት the only thing you experience ምንድነው? ፔን አይደል? አሁን አብዛኞቹን ገና ጀማሪ ሯጮችን ታያቸዋል አይደል? እንደዚህ አንዴ ከከተማ ስትወጣ ወደዚህ በእንትን ጋር ስንወጣ ምናምን ሲሮጡ አታይ ወደ እንጦጦ ምናምን ምንም የለም፣ ብቻዋን አንድ ሴት ወይ የሆነ ሰውዬ። እነሱ ጭንቅላት ፔን ብቻ እኮ ነው ያለው፣ ምንም የለም፣ ሽልማት የለም። ግፋቢል ሲመለሱ የሚበሉት ምግብና ሻወር ነው ያለው፣ እሱም ክለብ ውስጥ ከታቀፉ። እንደዚህ አይነት ፔን ኤክስፒሪየንስ ማድረግ የለመደ ሰው አንሞቲቬትድ መሆን አይችልም። ለዛ ነው ኃይሌ ቢዝነስ ላይ ብትለው ሞቲቬት ፔንን ኤክስፒሪየንስ ማድረግ አይፈራም። በጣም ደግሞ ተንከባክቦ ያደገ ሰው ካየው አይደል ቅስስ ነው የሚለዋል ቶሎ አይደል? እንቅፋትም ምንም እግር መንገድም የሆነች ነገር አሁን እኛ እንኳን ትንሽ ህይወት አሪፍ እየሆነ ሲሄድ ምን ያህል ነው የሚያስጠላ። በወክ መሄድ የሆነ ቦታ የሚኬድ ቦታ ከመኪና መውረድ አፈልግም አይደል? የነገር በዴሊቨሪ እንዲመጣልን ነው የምፈልገው። ሄደ መግዛት እንኳን አንወድም። ምን ልል ነው? ፔንን በተውኮ ቁጥር ሞቲቬሽን አብሮ ምን እየሆነ ይሄዳል? እየወረደ ይሄዳል። ስለዚህ አንዳንዴ ፔንን እርግፍ አድርገህ መተውና ደስታ የሚሰጥህን ነገር ቲክቶክ፣ ሶሻል ሚዲያ፣ ፖርኖግራፊ፣ ዘይት፣ ደስታ፣ ምግብ፣ ቺዝ፣ አይስክሬም፣ ሃፒነስ ብቻ የሚያመጡ ወይም ትንሽ ፕሌዠር የሚያመጡ ነገሮች ላይ ብቻ ፎከስ ማድረግ ሜቢ ሞቲቬሽንን የገደለው። ለምሳሌ የሚጾም ሰው አይደለም ራሱን እንትን የሚል ሰው ደግሞ ካየ በጣም ሞቲቬትድ ነው በሁሉ ነገር። አሁን ዲቴል ሌላ ጊዜ እናወራለን። ግን ዞሮ ዞሮ አንዳንዴ ሞቲቬሽን የምታጡት ሌዚ ስለሆናችሁ ሳይሆን ደስታ አብዝታችሁ ሊሆን ይችላል። አይምሮ ሞር ማጋ ፎከስ ያደርጋል ደስታው ጋር። ስለዚህ ይሄኛው ያስጠላዋል፣ ይደብረዋል፣ ይሰለቸዋል። አምስተኛ በሚገርም ሁኔታ ሞቲቬሽን ራሱ ቴምፖራሪ ነው ፖይንቱ። ይሄ በተለይ እኛ የምናወራው ሞቲቬሽን ያ ዲፑ ሳይሆን ይሄ የሆነ ነገር ለማድረግ መነቃቃት አለብኝ የነገር አርጋርግ የሚል ስሜት ሊኖረኝ ይገባል የሚለው ኤክስፔክቴሽን በጣም ቴምፖራሪ ነው። ከ190% የሚሆነው በእርግጠኝነት መናገር ስታቲስቲክሱ ባይኖረኝም እኔ ካለኝ ከራሴ ህይወት ኤክስፒሪየንስ 90% መናገር የምችለው ጥሩ ነገር ለማድረግ 90% ከመቶ ደስተኛውን አታረገው። ምክንያቱም አብዛኛው ጥሩ ነገር አሰልቺ ስለሆነ ጥሩ ነገር ለማድረግ አብዛኛው መጥፎ ነገር ታረጓል። ለምን? ሞቲቬሽን አይፈልጉም። በራሳቸው ደስተኛ ስለሚያደርጉ ነገርዮቹ። አብዛኛው ጥሩ ነገር ደግሞ ድካም ነው። ከሆነ ቆይታ በኋላ ትርፉን የምታየው። ስለዚህ ባደረከው ሰዓትና በምታረገው በተደረገው መሀል ያለው ርቀት ሰፊ ስለሆነ አቅሙን ይገልባል። የዛሬ 10 ዓመት 1 ሚሊዮን ብር ሰጣለሁ ስራልኝ ብለህ አትሰራ። ግን እኮ ቢደመር የሚገርም 1 ሚሊዮን ላይሞላ ይችላል በ10 ዓመት ብታገኘው ገንዘብ። ተረተኛ ወይ 2 ሚሊዮን ላርግልህ፣ ኧረ ችግር የለም ወይ 3 ሚሊዮን ላርግልህ የዛሬ 10 ዓመት። ብዙ ሰው ሞቲቬትድ ያሆነ የዛሬ ባልኖርስ ይላል። ግን አሁን ምናልባት የሚሰራው እኮ ባሰራው 500 ሺህ ሊሆን ይችላል። አሁን አርጎ አታርጉ ሳይሆን ልክ እንደዛ ነው ጭንቅላት ካልኩሌት የሚያደርገው። የሩቅ ሽልማትን የሚቆይ ሽልማትን እንደ ዩዝለስ ነው የሚያው፣ ሞቲቬሽንን ይገልባል። ስለዚህ ሞቲቬሽን ላይ ዲፔንድ ማድረግ ራሱ ጤናማ አይደለም። ምክንያቱም ሰው ሁል ጊዜ የሆነ ነገር ለማድረግ ደስተኛ የተነቃቃ ፍላጎት ያለው ሰው ሊሆን አይችልም። አይደለም ደስ የሚለን አይደለም የሚጠቅም ግን የሚሰለች ነገር ቀርቶ በጣም ዘሞስ ደስ የሚል ነገር እንኳን በየቀኑ ስታረገው ሱሱ ያስገድዳል እንጂ ደስተኛ ሆነ አታረገው። ሱስ ውስጥ ያሉ ሰዎችን ካያችሁ ነገር እኮ ደስተኛ ሆነው አይደለም የሚያደርጉት፣ ለመኖር ነው የሚያደርጉት። እንደኔ እንዳንተ ጤናማ አክት ለማድረግ ነው የሚጠቀሙ። ሰው አንዳንዴ ሞቲቬሽናችሁ የሚሞትበት ምክንያት የሆነ ነገር ሞቲቬትድ መሆን አለብኝ ለማድረግ ብላችሁ። የዚህ ሁሉ መድኃኒት ታዲያ ምንድን ነው ካልን ቅድም እንዳልነው ሚኒንግ መፈለግ በጣም ኢምፖርታንት ነው።
እያልን እየወረድ እንደመጣንባቸው እንዳሉ ሆኖ ስድስተኛ ላይ ግን ማስቀምጥባችሁ አንዳንዴ አክሽን ነው ሞቲቬሽንን የሚያመጣው። እንደዚህ አይነት ነገር የታሰራችሁ ሰዎች በሆነ መንገድ በተለይ ከሚኒንግ ጋር የተያዘ ዲፕ የሆነ ሳይኮሎጂካል ፕሮብለም ጋር ካልሆነ ሄልፕ የሚያስፈልገው ቀስ በቀስ መለወጥ የሚያስፈልገው ነገር ካልሆነ አንዳንዴ ትንንሽ አክሽኖች አክቹሊ ሞቲቬሽን ያመጣሉ። ምክንያቱም አክሽን ምን ይፈጥራል? ክላሪቲ አይደለም። ለምሳሌ ይህንን ቪዲዮ ከመስራታችን በፊት ብዙ ነገር ያስቸገረ ቪዲዮን ከጀመርነው በኋላ ግን እንድትገፋ ምክንያት ይሆናል። ለዛ ነው አንዳንድ ሰዎች የምርም ሲሪየስ ለሁሉም ሰው አይሰራም እንጂ አንዳንድ ሰዎች በአክሽን የሚፈቱ ፕሮብለሞች አሉ። በቃ ስትሄድ አንዳንዴ ጂም ወይም የሆነ ቦታ የሆነ ነገር ለማድረግ እስክታረገው አቅቶ ከጀመርኩ በኋላ የሆነ ደስ እያለ አትቀጥልም። ልክ እንደዛው አንዳንዴ ሞቲቬሽን በጣም ሲሞት ውስጥ ትንሽ ተግባር ለማድረግ መሞከር፣ ትልቅ ሳይሆን ትንሽ ነገር፣ በጣም ትንሽ ራሳችንን ከጫና በጣም አውርደንለት የቀነሰ ተግባር ለማድረግ አትሊስት ካለማድረግ ያን ነገር ማድረግ ስለሚያዋጣ ማለት ነው። አክሽን ኢዝ ሞር ኢምፖርታንት። በዚህ ጉዳይ ግን አክሽን ደግሞ መውሰድ ያቃታቸው የምርም አእምሯቸው የታሰሩ ሰዎች አሉ፣ ሂል ማድረግ ያለባቸው አይደል። አብዛኛውን የሞቲቬሽን ፕሮብለም አክሽን ሊፈታው እንኳን ቢችልም በተለይ ደግሞ ኢሞሽናሊ የታሰሩ ሰዎችን በተለይ ሳይኮሎጂካሊ ጫና ውስጥ ያሉ ሰዎችን ግን ሞቲቬሽን አይ ዶንት ቲንክ የሚቀይራቸው ወይም ወደ አክሽን ግባም ስላልከው አይደለም። አክቹሊ መጀመሪያ አንደርስታንዲንግ ይፈልጋሉ፣ ሰፖርት አይደል፣ መስመር የሚያሳያቸው ሰዎች ይፈልጋሉ። ማንም ሰው ትክክለኛ ሚኒንግ ካገኘ ሰነፍ የነበረ ሰው ታሪክ ሊቀይር እንደሚችል ምንም ጥያቄ የለውም አይደል። የማይረባ ያልከው ሰው የሆነ ቦታ ላይ ሲገባ ራሱን ሲያገኝ የሆነ ቦታ ላይ ምክንያት ሲያገኝ ፓወርፉል ሰው እንደሚሆን ምንም ጥርጥር የለም። ለዛ ኤግዛምፕል የሚሆኑ ደግሞ በጣም ብዙ ሶሻል ሚዲያ ላይ የምናውቃቸው ሰዎች አሉ አይደል። በጣም ብዙ ሰዎችን ታያላችሁ። ይህ ልጅ እኮ በትምህርት እኮ ሰነፍ ነበር አብረን ስንማር ያልከው ሰውዬ የሚገርም ቢዝነስ ጀምሮ አጋጥሟቸው አያውቅም። በምን ምክንያት? ከራሱን ልክ ሲያገኝ ትናንት ማጥናት ሲያስጠላው የነበረው ሰውዬ አንተ ከምትሰራው በላይ ቢሮ ሊያድር ይችላል ቁጭ ብሎ። ሚኒንግ በጣም ኢምፖርታንት ነው። ሚኒንግ በጣም ኤኒዌይስ፣ እንግዲህ ዘብረቅረቅ ያለ ሀሳብ ነው። ኤኒዌይስ እናንተ ሰብስባችሁ ስሙት። ግን ኢፍ ዩ አር ሉዚንግ ሞቲቬሽን ዴፊኒትሊ ሚኒንግ ላይ እና በተወሰነ መልኩ ደግሞ ትናንሽ አክሽን ላይ ፎከስ ማድረግ አክቹሊ ሞቲቬሽን ላይ ዲፔንድ ከማድረግ እንድትዘሉ ያደርግና አንሊንክ ከሞቲቬሽን አንሊንክ ተሆኑና አክቹሊ አንድ ስቴፕ ሙቭ የሚያደርግ ሰው ለመሆን ይቀላል ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ ሰላም ነው። ቴንክ ዩ